ሰላም ሰላም ውድ የተወደዳችሁና ውድ የተከበራችሁ አድማጮቻችን የቲክቶክ ቤተሰቦቻችን በሙሉ በያላችሁበት ሰላማችሁ ይብዛ ብለናል። እንደምን ቆይታችኋል? ዛሬ እንግዲህ የእንግሊዝ ፕሪሚየር ሊግ መቋጫ የ38ኛ ሳምንት ጨዋታዎች ሁሉም በተመሳሳይ ሰዓት የሚደረጉ ነው የሚሆነው። በተለይ ደግሞ ከ3ኛ ደረጃ እስከ 7ኛ ደረጃ የሚገኙ የዛሬው ጨዋታ ወሳኝ ነው የሚሆንላቸው የመጪውን የአውሮፓ ሻምፒዮንስ ሊግ ተሳታፊ ለመሆን አስቶን ቪላ፣ ኖቲንግሃም ፎረስት፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስትል ዩናይትድ እነዚህ ቡድኖች የመጪውን የአውሮፓ ሻምፒዮንስ ሊግ ለመጫወት የዛሬን ጨዋታ ማሸነፍ ወይም ደግሞ የሌላውን መሸነፍ መጠበቅ ግድ የሚላቸው ነው የሚሆነው። አርሰናል የዛሬውን ጨዋታ የሚያሸንፍ ከሆነ ለ14 ተከታታይ ዓመታት የመጨረሻ የሊጉን ጨዋታ በማሸነፍ በሁለቱ በሊቨርፑልና በራሱ በአርሰናል ተይዞ የነበረውን ሪከርድ መስበር የሚችል ነው የሚሆነው። 13 ዓመታትን የመጨረሻውን ጨዋታ በማሸነፍ ሊቨርፑልና አርሰናል ሪከርዱን ይዘውት ይገኛሉ። ኬራሪፍ ኳስ ለማርቲኔሊ ከጨዋታው ውጭ አይደለም፣ ብቻውን የሚገኘው ማርቲኔሊ ራምስዴል የቀድሞ ባልደረባው ከጨዋታው ውጭ አይደለም። ምን አይነት ኳስ ነው! አሮን ራምስዴል ሳውዛምፕተኖችን ታደጋቸው ማለት ባይቻልም እንኳን ኳስ ነው፣ የክብር ጉዳይ ነው። እንግዲህ ንጹህ ኳስ ገብርኤል ማርቲኔሊ አግኝቶ የቀድሞ ግብ ጠባቂያቸው አሮን ራምስዴል ኳሷን ከግብ ታድጓታል። አርሰናሎች በድጋሚ ቤን ዋይት ለገብርኤል ማርቲኔሊ፣ ገብርኤል ማርቲኔሊ ለቤን ዋይት፣ ቤን ዋይት ኳሷን አሸጋገረ። ኬረን ተሪ ከጎል ርቆ የነበረው በጉዳት ምክንያት ከሜዳ ርቆ የነበረው ኬረን ተሪ ያስቆጠረ። ምን አይነት ስሜት ነው! ምን አይነት ወኔ ነው ኬረን ተሪ ያሳየው! ይህ የመጨረሻ ጨዋታውና ይህ የመጨረሻ የውድድር ዓመቱ በአርሰናል እንደሆነ ይታወቃል። ይህ ስኮትላንዳዊው የተከላካይ ተመላላሽ ክፍል ተጫዋቹ ኬረን ተሪ አሁን ግን እንደ አጥቂ ነው የተጫወተ የሚገኘው። አሁን እንደ አጥቂ ነው። ጎሏን ራሱ ሲያስቆጥር የነበረበት ቦታ የአጥቂ ቦታ ነው። ኬረን ተሪ ከቤን ዋይት የተሻገረለትን ኳስ በቄንጥ ነው አሮን ራምስዴልን አስተኝቶ ያስቆጠረው። አርሰናሎች 1-0 በ42ኛው ደቂቃ መምራት ጀመሩ። የማዕዘን ምቱ ሊሻማ ነው። የማዕዘን ምቱን የሚያሻማው ደግሞ ማቲያስ ፈርናንዴዝ ነው። አሻማ ማቲያስ ፈርናንዴዝ ያሻማውን ኳስ የጉድ ያለ ውድ የተወደዳችሁ አድማጮቻችን ሮስ ስቱዋርት አስቆጠረ። ማቲያስ ፈርናንዴዝ ከማዕዘን ምት ያሻገረውን ኳስ ሮስ ስቱዋርት በምን አይነት ኳስ በጭንቅላት ይቆረጣል እንዴ! ባናና የምናቀው በእግር ነበረ። ኤፌ የምናቀው በእግር ነበረ። ሮስ ስቱዋርት ግን ኳሷን በጭንቅላት ኤፌን ያስቆጠረው። ዴቪድ ራያ ምንም ኳሷን የማግኘት እድል አልነበረውም። ቅዱሳኖቹ ግባ አስቆጠሩ። 1-1 ነው። 1-1 ናቸው። መደበኛው 90 ደቂቃ ሊጠናቀቅ 1 ደቂቃ ብቻ ነው የሚቀረው። ሊሳንድሮ ትሮሳርድ ለኦዲጋርድ ኦዲጋርድ አሪፍ ኳስ አለፈ። ኦዲጋርድ ቀረቀረው። ምን አይነት ጎል ነው! ማርቲን ኦዲጋርድ ምን አይነት ኳስ ነው ከርቀት ያስቆጠረው! አሮን ራምስዴል የቡድን አጋሮቹ ላይ ተበሳጨ። 2-1 90ው ደቂቃ ሊጠናቀቅ 1 ደቂቃ ሲቀረው ማርቲን ኦዲጋርድ ከአሌሃንድሮ ትሮሳርድ የተሻገረለትን ኳስ በምን አይነት ጥንካሬ፣ በምን አይነት ፍጥነት መሬት ለመሬት አሾላልቆ መረቧን አነካካ። አርሰናሎች
2-1 የዚህን የውድድር ዓመት የወርቅ ጓንት ለማግኘት እንግዲህ ዴቪድ ራያና ማትሰልስ ይወዳደራሉ። እንግዲህ ጨዋታው በዚህ የሚጠናቀቅ ከሆነ ሁለቱም ላይም ግብ ተቆጥሯል። ኖቲንግሃም ፎረስት ላይም ቼልሲ ግብ አስቆጥሯል። ከዛም ባለፈ ደግሞ ዴቪድ ራያ ላይም ግብ ስለተቆጠረ የወርቅ ጓንቱን የሚጋሩን የሚሆነው። ነገር ግን ዴቪድ ራያ በአርሰናል ግብ ጠባቂነት ሕይወቱ በተመሳሳይ ወይንም በተከታታይ 2 ዓመታት የወርቅ ጓንትን በማግኘት ብቸኛው ግብ ጠባቂ መሆን የሚችል ነው የሚሆነው። ሊቨርፑል ከክርስቲያን ፓላስ ጋር 1-1 ናቸው። የዋንጫው ባለቤት ሊቨርፑል ዛሬው እንግዲህ በአንፊልድ ሮድ ስቴዲየም የዋንጫውን ስነ ስርዓት በድጋሚ የሚያከብር ነው የሚሆነው። ክርስቲያን ፓላስን ባለፈው የኤፍኤ ካፕ ዋንጫ ማሻካቱ ይታወሳል። ግላስነር ቦርንሞዝ ሌስተር ሲቲ እንዲሁ 2-0 ወረዲ ጨዋታው ያለቀ ነው የሚገኘው። ኤሪክሰንና አማድ ዲያሎ በማንቸስተር በኩል አስቆጥረው 2-0 ማንቸስተር ዩናይትድ ይህን የውድድር ዓመት የመጨረሻውን ጨዋታ በማሸነፍ ሊያጠናቅቅ ያለ ይመስላል።